ግን መምህር እዚህ ጋር አንድ ጥያቄ አለኝ እንደው ዝም ብዬ ኪዩሪየስ ሆኜ ለማወቅ ከመጓጓት የሚከለከሉ ምግቦች አሁን ተብሏልና በተራክቦ ምክንያት በወንድና ማለት እንቁላልን ማየት እንችላለን፣ ስጋን ማየት እንችላለን የሚወለዱ ናቸውና እሱ ስፔሲፊክ ምክንያት አለው መከልከሉ? አንዳንድ ሰዎች አሁን ጾም አለው ግን እነዚህ ነገሮች ይበላሉ ምን ችግር አለው የሚሉ አሉ። ኢቨን በክርስትና ሃይማኖት ውስጥም ሆነው አጋጥመውኝ የሚያውቁ ሰዎች አሉና ምናልባት ምክንያት ይኖር ይሆን? እንደው የማወቅ ፍላጎቴ ከፍ አለና የኛ ጾም መጽሐፍ ቅዱስ ላይ በሚያዘው መሰረት ነው። ለምሳሌ ዳንኤል የተባለው ነብይ ሲጾም ጥሩ እንጀራ እንኳን አልበላሁም፣ ራሴን ዘይት አልተቀባሁም፣ ቅቤ ወደ አፌ አልገባም ሊል ይችላል። ስጋ አልበላሁም ይላል። ዳዊትም ስጾም ጉልበቴ ራሱ ቅቤ በማጣት ከሳ ይላል እስከዛ ድረስ። ስለዚህ ሰው በሚጾምበት ሰዓት እነዚህ ምግቦች ይከለከላል እንዳልናቸው፣ ቅድም እንዳልኩሽ ደግሞ በዚህ አይነት ተራክቦ የመጡትን መተው ነው። ለቅርቶ ወሳኝ የሆነ የጾም ሰዓት ላይ ባልና ሚስት ራሳቸው ግንኙነት ያቆማሉ። በአንዳንድ ጾም የሚፈቀም እንትን የሚልበት አለ፣ የሚከለከልበት አለ። በጾም ሰዓት ብዙ ነገሮች ነው የምታዩ፣ ብዙ ነገሮች ነው የምታስቢው። መሬት ትተኛለሽ። ለምንድን ነው በጾም ሰዓት ሰዎች መሬት የሚተኙት? ሂዩሚሊቲ ሃምብልነስ። አሁን ካልጋ ወርደሽ መሬት በመተኛትሽ እግዚአብሔር የሚጠቀመው ነገር አለ? አንቺ ነሽ የምትጠቀመው፣ እኔ ነኝ የምጠቀመው፣ እኛ ነን የምንጠቀመው። ምንድነው መሬት መውደቃችን? ጾም እየጾምን መሬት ሰዎች የሚተኙት? እሺ እኔ እኮ ሟች ነኝ፣ አፈር ነኝ። ልክ አብርሃም ትክክል ትቢያ ነኝ። ዳዊት አንሴ እፀው አኮሰብ፣ እኔ እኮ ምንም ሰውም አይደለሁም። ጳውሎስ እኔ ጭንጋፍ ነኝ ይላል። አብርሃም አፈር ነኝ ይላል። ማለት ወደ መቃብር መቅረብ ነው። አየሽ መሬት ሲተኛ ሰው ልክ ነው። አይሹ እግዚአብሔርን የበላይ ማድረግ ነው። ይሄ አለብኝ ኦሰብ ተዘከረ ለተሞተ ከሚላል አንተ ሰው ሆይ ሁልጊዜ ሞትን አስበው እንጂ። ሞትን ስታስብ ግን ዘላለማዊ ህይወት እንዳለ አስብ ነው። ያን ዘላለማዊ ህይወት ለመውረስ ነው ጾማችን። ስለዚህ ግንኙነት ራሱ በባልና ሚስት መካከል የሚከለከልባቸው የጾም ወቅቶች አሉ፣ ጊዜዎች አሉ። ምግቡም በዛው መልክ ነውና የመታዘዝ ምልክት ነው፣ ሌላ ነገር የለውም። የመታዘዝ ምልክትና ምን ያህል ንጽህናን ምን ያህል ወደ እግዚአብሔር መቅረብን የሚያሳዩ የቤተክርስቲያን ስርዓቶች ናቸው እነዚህና በዚህ መንገድ ነው ሰው ሲጾም ከሁሉም ነገር ተከልክሎ ይጾማል። የኛ ጾም ኦርቶዶክስ ጾም መጽሐፍ ቅዱሱ በሚያዘው መሰረት አበው ስርዓት በሰሩት መሰረት በዛ መሰረት ይሄድን። በተለይ 7 አጽዋማት ነው ያሉን እኛ። በአዋጅ ጾም የሚባሉ 7 አሉ። ሰው በግሉ ደግሞ ሊጾማቸው የሚችሉ ሌሎች ጾሞች አሉት። ለምሳሌ ጳጉሜን ጾማለሁ የሚል ሰው በግሉ ይጾማል፣ ግን ጾመኛ ነኝ ብሎ ያወራም። ዘመነ ጽጌ ላይ የእመቤታችንን ስደት አስቦ የሚጾም ሰው ይኖራል። ለሰው አይወራም፣ የግል ነው፣ ጾማለሁ ብሎ አይናገርም። የ7ቱ አጽዋማት ላይ ግን ምንም ከንቱ ውዳሴ የለውም። አሁን ሁዳዴ ነው፣ ኦርቶዶክስ የሆነ ሁሉ ሁዳዴን ይጾማል። ቀደም እንዳልሽው ጾሜ ስጋ መብላት እችላለሁ ቢል መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱሳዊ ጾም ከነዛ መከልከል ነው፣ ያዛቸዋል፣ ይናገራል። ስለዚህ ጾሜ ስጋ መብላት እችላለሁ ቢል የኦርቶዶክስ ጾም አይሆንም። የሌላ እምነት ጾም ግን ሊኖር ይችላል፣ ጾመው ሊበሉ ይችላሉ። በኦርቶዶክስ ግን የለም። በነገራችን ላይ ሳይንቲፊክ ሪሰርቹ አንዱ የሚያመጣው ምንድነው? ጾም ፓርሻል ፋስቲንግ የሚባላል። ከቅድም ከዘረዘርኩልሽ ውስጥ ፓርሻል ፋስቲንግ ምንድነው? ይሄ ስጋ፣ ቅቤ፣ ወተት መተው ነው እና የካፊን አይነት ነገሮች ሁሉ እነሱ መተው፣ ቡና ምናምን መተው ሁሉ ከዛ ውስጥ ነው እና ፓርሻል ይባላል። ለዛ ይተዋል። ይገርማል። ሳይንሱ እየደገፈ ነው። ይገርማል። ብዙ ነገሮች ትዕግስት ሳይንሱ ኦርቶዶክስ ውስጥ ያለው የእምነት ሳይንስ እሱ ላይ ነው የሚመጡት። ለምሳሌ አንድ ምንለው አባባል ላምጣ። አሁን ብዙ ሰዎች የሚያውቁት አባባል የ40 ቀን ዕድሌ። የ40 ቀን ዕድሌ ተለምዷል። ሁሉም ሰው የሚያውቀው ነው። ወንዱም ይላል፣ ሴትም ይላል አይደለ? ለሴትም ለወንድም የምን ቀን ዕድሌ ነው? የ40 ቀን ዕድሌ። ምንድነው 40 ቀን ዕድል ማለት? ምንድነው 40 ቀን የሚለው ስታዩ አንድ ሰው እናቱ ማህፀን ውስጥ የሰው ቅርጽ የሚኖረው ተስዕሎ መልክ እንለዋለን እኛ። ቅርጽ የሚይዘው 40ኛው ቀን ላይ ነው። አንድ ባልና ሚስት ግንኙነት አድርገው 40ኛው ቀን ላይ ሙሉ የሰውን ቅርጽ ይዛል፣ ፎርም ይሆናል። ይሄም እንዳለ ቅርጻችን 40ኛው ቀን ላይ ነው። ሳይንስ 38ኛ ቀን ላይ ነው የሚለው።
እንዴት ቅርብ እንደሆነ ተመልከጂ። እንዴት ቅርብ እንደሆነ ሳይንሱ 38 ይላል። 38 የሚደንቅ ነው። እንደዛ ነው። አሁን ሳይንስ እርግጥ ይቀያይራል በየጊዜው። ሁለቷን ጨምረው ደግሞ 40 እንደሚሉ ተስፋ አደርጋለሁ። ይሆናል ስታዩ አንዳንድ ጊዜ እንደሱ ነው። አንድ ሳይንቲስት አለ ለፍተን ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ደረስን ይላል። የመጀመሪያው የመጽሐፍ ቅዱስ ጥቅስ ላይ ደረስን ይላል እና ዘፍጥረት ምዕራፍ 1 ቁጥር 1 እንትን የሚል ነው። በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ይላል በግዕዙ። በአማርኛው በቀዳሚ በመጀመሪያ እግዚአብሔር ሰማይና ምድርን ሰራ የሚል ነው። ይሄኛው በእንግሊዘኛ in the beginning God created the heavens and the earth ነው የሚለው። አሁን ይሄኛው ሳይንስ ምንድን ነው የሚለው? ሳይንስ ማለት ስፔስ እና ታይም ነው። ብዙዎቹ የሚጽፉት እነ ስቴፈን ሆኪንስ ሁሉ ይሄ መጽሐፍ አለው ታይም ኤንድ ስፔስ የሚል አለው እና ያንን ስትመለከችው ለምሳሌ ስፔስ ታይም የሚሉትን እዚህ ጥቅስ ላይ ታገኛለሽ። in the beginning የሚለውን በቀዳሚ ገብረ እግዚአብሔር በመጀመሪያ ሰማይና ምድርን ሰራ የሚለውን በመጀመሪያ የሚለው በቀዳሚ የሚለው ግዕዙ በመጀመሪያ የሚለው አማርኛው in the beginning የሚለው እንግሊዘኛው ታይም ነው። ቢጊኒንግ ታይም ነው። በመጀመሪያ ማለት ታይም ነው። ቀዳሚ ማለት ታይም ነው። ታይም ነው። የሳይንስ ጊዜ ነው። ከዛ God created the heavens and earth ይላል። ሰማይና ምድርን ሰማይ ስፔስ ነው። እርዝ ደግሞ ማተር ነው። ስለዚህ ሳይንስ ስፔስ ታይም ማተር ነው እና ሳይንቲስቶቹ አሉ ብዙዎች የሚያምኑ እና በቃ እኮ እኛ ለፍተን እኮ ዘፍጥረት ምዕራፍ 1 ቁጥር 1 ነው የምንደርሰው። ስፔስ ታይም ማተር ነው እና ሳይንሱ 38ኛ ቀን ላይ ሰው ይሆናል ይላል። እኛ የ40 ቀን እንላለን። ስለዚህ ምግቡንም የሚገርምሽ ከስጋ ከወተት መከልከል እንዴት ጥቅም እንዳለው ለሰውነት እንዴት ከፍተኛ ጥቅም እንዳለው በደንብ ተደርጎ ተቀምጦ ሄዶ እዛው መጽሐፍ ቅዱስ ውስጥ ነው የሚገባውና በተለይ ደግሞ የኦርቶዶክስ እምነትን ስናየው በጣም አንድ ላይ እጅግ ፊት የሚገጥም ነገር ሆኖ አየዋለሁ። አንተ ደግሞ ምናልባት መምህር እርሶ እያልክ ብለውኛል። መቼም ችግር የለም በፈለግሽው ነው ተነጋገር። እርሶ ደግሞ ምርምር ውስጥ ሪሰርች ላይ ስላሉ በጣም እንዲህ አይነት ነገር ቅርብ ነው ለመስማትም ለማወቅም ለማንበብም። እርሶ ደግሞ በጣም ከሁላችንም የተሻለ ቅርብ ነውትና ደስ ይላል። እኛ ፋክት ነው ብለን የያዝነውን ነገር ደግሞ በሳይንስ ሲረጋገጥ ሪሰርች ደግሞ ደስ ይላል። ሳይንሱ ምን ያህል ወደ እምነቱ እየተጠጋም እንደመጣም የምናይበት ነው። እምነት ወደ ሳይንስ አይጠጋም፣ ሳይንሱ ወደ እምነቱ ይጠጋል። ቀላል ነገር ልንገርሽ፣ እያንዳንዷ ሳይንቲፊክ ሪሰርች የምትደረገው ከመጽሐፍ ቅዱስ መነሻ ነው። ሌላ ዓለም አለ ብሎ መጽሐፍ ቅዱስ ስለሚናገር ያንን ሊመረምሩ ነው የሚሄዱት። አሜሪካኖች መጀመሪያ ጨረቃ ላይ እንደወጡ ምን እንዳደረጉ ታውቂያለሽ? እንትን ላይ እንደውም ልታገኝ ትችያለሽ፣ ጉግል ላይ ኦሪት ዘፍጥረት ምዕራፍ 1 ነው ከላይ ያነበበው። ላይ ሄዶ ዘፍጥረት ምዕራፍ 1 ቁጥር 1 አነበበ። አሜሪካኖቹ ያው እግዚአብሔር አለ ወደሚለው ስለሚያደሉ ማለት ነው። ራሻዎቹ ደግሞ ምን እንዳደረጉ ዩሪ ጋጋሪ እሱን በጽሁፍ አላገኘሁትም። ይሄ ግን ዩቲዩብ ላይ ልትሰሚው ትችያለሽ። እዛ ደግሞ ራሽያ የሶሻሊስት አልነበረም እግዚአብሔር የለም የሚለው አስተሳሰብ እና ጨረቃ ላይ ደረስን፣ እግዚአብሔርን ግን አላገኘ ነው ማለት የለም ሊልሽ ነው። ግን አያዋጣም። አየር አይታይም ግን አለ፣ እዚህ ጋር አየር አለ። እግዚአብሔር በባህሪው የሚታይ አይደለም። ትራንሰንደንት ጋድ እንለዋለን። ኢንኮምፕረንሲብል ነው፣ ከአንቺ ከምታስቢው በላይ ነው። ረቂቅ ነው እግዚአብሔር፣ ትልቅ ነው እግዚአብሔር። አየርን እንኳን ማየት አትችይም። እንደዛም ቢሆን ግን ኢሚነንት ጋድ እንላለን። በረድኤቱ እዚህ ጋር ነው እንላለን፣ እዚህ ጋር ቅርቤ ነው እንላለን። ስጾም ሁሉ ያየኛል፣ ስጾም ሁሉ ይሰማኛል። በቃ ስደክም ይረዳኛል፣ ስፈተን ይደግፈኛል፣ ብራብ ያበላኛል፣ ብጠማ ያጠጣኛል። ይኸው አየር እየሰጠኝ ነው እግዚአብሔር። እዚህ ጋር ቆጣሪ አላስቀመጠም። መንግስት ውሃ ያስከፍላል፣ ኤሌክትሪሲቲ ያስከፍላል፣ ማስከፈል አለበት፣ አለዛ እንዴት ይሆናል? እግዚአብሔር ግን እዚህ ጋር ቆጣሪ አላደረገም። ቢቆጥር ስንት ልንከፍል ነው? ይህን ድሮ ጀምሮ ማስተምረው ትምህርት ነው። ስንት ልንከፍል ነው? የተነፈሰው አየር እግዚአብሔር ለኛ ያላደረገው ምንም ነገር የለምና ቅርብ የሆነ እግዚአብሔር ነውና ሳይንሱ ወደ እምነቱ እየተጠጋ ነው። ስለዚህ ስለ ጾም በጣም በብዙ መንገድ ተደርድሮ ተዘጋጅቶ እንዴት ነርቭ እንደሚያድስ፣ እንዴት ሆርሞን፣ እንዴት የመንታል ፈንክሽን እንደሚሰራ፣ የሀርት ሄልዝን እንዴት አድርጎ እንደሚል ሌላ ቀርቶ የስኳር በሽተኞች
ራሳቸው በመጾም እንዴት አድርገው የኢንሱሊንን እንትናቸውን እንዴት አድርገው ማስተካከል እንደሚችሉ ሁሉ አለ። ግን ከሐኪም ጋር በመመካከር ነው ያንን የሚያደርጉት። ከሐኪም ጋር በመመካከር ያደርጉታል እንጂ ጾም እግዚአብሔርንም ሁሉ ነገር የሚጠቅም ነገር ነው የሚነግረን።